በመንግስት እውቅና ተሰጥቶ ትግራይን እያስተዳደረ የሚገኘው ጊዜያዊ አስተዳደሩን ገለል በማድረግ ትግራይን እያስተዳደረ የሚገኘው ህወሓት ዳግም ወደ አዲስ ግጭት ለመግባት የጦርነት ንጋቱን እየጎሰመ ይገኛል። በርካታ ተቃውሞችን እያስተናገደ የሚገኘው ህወሓት ለተቃዋሚዎቹ ጆሮ ዳባ በማለት የጦርነት ድግሱን አጠናክሮ የቀጠለ ሲሆን በዚህ መሃል ደግሞ ሌላ ዓለም አቀፍ ተቋም ህወሓት ላይ ጠንከር ያለ ክሱን ይዞ ብቅ ብሏል። ከአሜሪካ እግድ በኋላም ትልቁ ዓለም አቀፍ ተቋም በተለይም በትግራይ የጸደቀው አዲስ ህግ እንዲሻር አንድ ዓለም አቀፍ ተቋም ጠይቋል። እንመለስበታለን። በሌላ በኩል ደግሞ ከሰሞኑ ህወሓት ትንኮሳ ፈጽሞ በአየር ኃይል እርምጃ ተናግቶ ከተመለሰበት ወልቃይት ህወሓት ላይ የመጨረሻ ፊሽካ ተነፍቷል። ይህንንና ሚሳኤሎቻችን ባይኖረው የሚለውን የኢራን መግለጫና ትራምፕ ላይ የጸደቀውን አነጋጋሪ ውሳኔ አክለን ይዘን ቀርበናል። ሰላም ጤና ይስጥልን ውድ ፋስት ዴይሊ ተከታታዮች፣ የቻናል ቤተሰብ ካላችሁ ቻናሉን ሰብስክራይብ ያደርጋችሁ ቤተሰብ ሁኑ እያል የቻናሉ ቤተሰብ ካላችሁ ደግሞ ተደራጅታችሁን ታሰፉ ዘንድ ፕሮግራሙን ላይክ እና ሼር ታደርጉ እየጋበዝን ወደ ዝርዝር መረጃዎች ተሻግረን እስከ ፍጻሜ አብራችሁን ቆዩ። የቲዲኤፍ አዛዦች ታታችን አቅም የቀጠናው ኃይሎች አሳለፍ ቀይረዋል ሲሉም ገልጸዋል። ጀነራል ዮሐንስ ወይም ጆን ሙዲን በአራት አቅጣጫ የከበበን ጠላት ብቻውን አስቀርተናል ያሉ ሲሆን አሁን በህዝባችን ጽኑ ጀግንነትና ደጀነት ታግዘን የመጣብን አደጋ እንቀለብሳለን የሚል አነጋጋሪ ዛቻም አስተላልፈዋል። የህወሓት ጀነራሎችና ወታደራዊ መኮንኖች የሚያሰሙት ዛቻና ፉከራም ቀጥሏል። የትግራይ ህዝብ ለጦርነት ደለቃቸው ጆሮ ቢነፍጋቸውም በግድ በጦር ሜዳ ላይ ማግሩት በየአደባባዩ እናሸንፋለን ፉከራም እያሰሙ ይገኛሉ። ከትግራይ ጦር አዛዥ መካከል አንዱ የሆኑት ጀነራል ዮሐንስ ወልደ ጊዮርጊስ ወይም ጆን ሙዲን በወይና ሚዲያ በኩል የተለመደ ክስና ፉከራቸውን አሰምተዋል። ጀነራሉ በአራት አቅጣጫ የከበበን ጠላት አሰላለፍ በጣጥሰን ብልጽግና ብቻ አስቀርተነዋል ሲሉም ተደምጠዋል። ትናንት ተባብረው የዘመቱብን ኃይሎች በታትነን በቀጠናው አዲስ አሰላለፍ ፈጥረናል የሚሉት የጦር አዛዦቹ አልተቋጨም ያሉትን የህልውና ለማረጋገጥም እየተዘጋጀ ነው ብለዋል። ጠላቶቻችን ብዙ ነገር እያሰቡ ነው፣ ብዙ ነገር የሚፈርስባቸዋል ሲሉም አክለዋል። ከፕሪቶሪያው ስምምነት በኋላ አዲስ ያለ አሰላለፍ እንዲፈታ አድርገዋል የሚሉት ጀነራሉ በ2013 ከጎረቤት ሀገራት እስከ ሀገር ውስጥ ኃይሎች አስተባብሮ የዘመተብንን ጠላት ብቻውን አስቀርተነዋል፣ የራሳችንን አሰላለፍ ፈጥረናልም ብለዋል። በዚያን ጊዜ ተፈጥሮ የነበረው እኛን የማጥፋት አሰላለፍ በትነን ከሀገር ውስጥና በምስራቅ አፍሪካ አዳዲስ የአሰላለፍ ለውጦችን መፍጠር ችላልም ነው ያሉት። ጆን ሙዲን አዲስ አሰላለፍ ፈጥረናል የሚሉትም ጽምዶን ነው። በትግራይ ሴቶች ጋር ላይ የጦር ወንጀል ከፈጸመው የሻዕቢያ ኃይል ጋር አብረው መሰለፋቸውን እንደ ስኬት መጥቀሳቸው አስተዛዛቢም ሆኗል። በዚህ መሃል ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት ሂውማን ራይትስ ዎች በትግራይ ክልል ስራ ላይ የዋለውን አዲሱን ህግ የግዳጅ ወታደራዊ ምልመላን ለማካሄድና ተቃውሞን ለመቅጣት ስልጣን ይሰጣል ሲል ጠንከር ያለ ትችት በህወሓት ላይ ሰንዝሯል። ህጉ በአስቸኳይ እንዲሻርም ለክልሉ ባለስልጣናት ጥሪ አቅርበዋል። ሂውማን ራይትስ ዎች ህወሓት በትግራይ ክልል ያስተዋወቀውን የግዳጅ ወታደራዊ አገልግሎትና የሀሳብ ነጻነትን የሚገድቡ አዋጅ እንዲሰርዝ ነው የጠየቀው። በትግራይ ክልል ያሉ ባለስልጣናት ወታደራዊ አገልግሎቶችን አስገዳጅ የሚያደርገውና እነሱን የሚቃወም አካል ለመቅጣትም ትልቅ ስልጣን ይሰጣል የተባለውን አዋጅ መሰረዝ እንዳለባቸው ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት ሂውማን ራይትስ ዎች አሳስበዋል። ድርጅቱ ባወጣው መግለጫም የትግራይ መራሄ ፖለቲካ ፓርቲ ህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት በተያዘው ሰኔ ወር ያስተዋወቀው አዋጅ በፌዴራል መንግስት የተሾሙትን የክልል ጊዜያዊ አስተዳደር አመራሮችን ካባረረ በኋላና ከኤርትራ ብሔራዊ አገልግሎት ስርዓት ጋር ተመሳሳይነት ያለውና መጠነ ሰፊ የግዳጅ ምልመላ ዘመቻን ህጋዊ ሽፋን ለመስጠት ያለመ መሆኑን አመላክተዋል። የትግራይ ህዝብ አሁንም ከአውዳሚ የሁለት ዓመታት ጦርነትና ጠባሳ እያገገመ ነው ብለው ሂውማን ራይትስ ዎች የአፍሪካ ምክትል ዳይሬክተር ላቲቪ አባደር በክልሉ ያሉ ባለስልጣናት ለተፈጠሩት የፖለቲካ ውጥረቶች ሰላማዊ ዜጎችን ወታደራዊ አገልግሎት እንዲሰጡ በማስገደድ እንዲሁም እንዲህ ያለው የግዳጅ ምልመላ መተቸትን በመቅጣት ምላሽ መስጠት የለባቸውም ብለዋል። ሂውማን ራይትስ ዎች ተመልክቷለሁ የሚለው የህወሓት አዋጅ ህዝባዊ ውይይት ሳይደረግበት የጸደቀ ሲሆን ጤናቸውና እድሜያቸው የፈቀደላቸው ዜጎች ሁሉ ለውትድርና አገልግሎት ግዴታ ያደርጋል። አዋጁ ለተለያዩ ወንጀሎች እስከ ሞት ቅጣት የሚያደርሱና ለዳኝነት አስቸጋሪ የሆነ ሰፊ ትርጓሜ የያዘ ነው ብለዋል። ከቅጣቶቹ መካከል የሞት ቅጣት ይገኝበታል። በስትራቴጂካዊ የመከላከያ አቅርቦት ላይ ጉዳት ያደረሰ፣ የትግራይን ሰላምና ጸጥታ በከፍተኛ አደጋ ላይ የጣለ፣ ከጠላት ጋር መተባበር ወይም ደግሞ የትግራይን አንድነትና ግዛት መናድ በሚሉ ወንጀሎች ላይ ይኸው የሞት ቅጣት ተፈጻሚ የሚሆን ይሆናል። ተከታዩ ደግሞ የእስራት ቅጣት ሲሆን የግዳጅ ውትድርና ዘመቻውን የተቸ ወይም ደግሞ ህዝቡ እንዲቃወም የቀሰቀሰ አካል እስከ 25 ዓመት የሚደርስ ጽኑ እስራት ይጠብቀዋል። የገንዘብ ቅጣቱን በተመለከተ ደግሞ ከውትድርና የኮበለሉ ሰዎች እስከ 50 ሺህ የኢትዮጵያ ብር ድረስ ቅጣት ይጠብቃቸዋል። የሀገር ውስጥ የሰብአዊ መብቶች ድርጅቶችና የመገናኛ ብዙሃን ዘገባ እማኝ ያደርገው ድርጅቱም የክልሉ ባለስልጣናትና የትግራይ ታጣቂዎችን የቀድሞ ተዋጊዎች ወደ ክፍለ ጦራቸው እንዲመለሱ እያዘዙ ሲሆን ህጻናትን ጨምሮ አዳዲስ ተዋጊዎችን ለመመልመል የቤት ለቤት የጅምላ አፈሳ እያካሄደ ነው። ከግዳጅ ውትድርና የሚያመልጡ ወጣቶች ደግሞ ወላጆችና ትንሽ ልጆቻቸውን ጭምር በጸጥታ ኃይሎች ቅጣት እየተጣለባቸው መሆኑን የገለጸው ድርጅቱ በዚህ ምክንያት የግዳጅ ውትድርናውንና አዳዲስ ጦርነቶችን የፈሩ በርካታ ዜጎች ስፍራውን ትተው በመሰደድ ላይ መሆናቸውን አስታውቋል።
በቀጣይ መረጃ የሰሜን ምዕራብ ዕዝ ዋና አዛዥ ጀነራል ብርሃኑ በቀለ በወልቃይት ጥብቅ ወታደራዊ ስብሰባ አድርገዋል። በስብሰባው ኮሎኔል ደመቀን ጨምሮ በአማራ ክልል የተዋቀሩ አስተዳደር የሚመሩትን አመራሮች እንደተገኙ ታውቋል። በተጨማሪም በምክትል ርዕሰ መስተዳድር ማዕረግ የአስተዳደር ሰራተኞች ጉዳዮች ክላስተር አስተባባሪ ዶክተር አማኑኤል ፈረደ፣ የምዕራብ ዕዝ ዋና አዛዥ ብርጋዴር ጀነራል አማረ በአታ፣ የዞኑ አስተዳዳሪ አቶ እሸቱ ደምለው ተሳታፊ ነበሩ። በወልቃይት ቀጠና የህወሓት ኃይሎች ጥቃት ሊከፍቱ ይችላሉ በሚሰጋበት በዚህ ወቅት የተደረገው ስብሰባ በወቅታዊ የጸጥታ ሁኔታዎች ዙሪያ ትኩረት ያደረገ ምክክር ማድረጋቸው የታወቀው የዞኑ የሰላምና ጸጥታ ምክትል ኃላፊ አቶ ጌታቸው ሙሉጌታ የባዕዳና የባንዳ በሚል መነሻ ጽሑፍ ያቀረቡ ሲሆን በጽሑፋቸውም ጠላት ሲሉ የጠሩት ኃይል ከውስጥና ከውጭ ኃይሎች ጋር በመሆን አገርን ለማፍረስ እየሰራ ነው የሚል ውንጀላም አቅርበዋል። በዚሁ ስብሰባ ላይ በአካባቢው ያለው ኃይል ለግዳጅ መዘጋጀቱን ገልጻ ተደርጓል። ለግዳጅ የተዘጋጀ የፖሊስና የሚኒሻ ጥምር ኃይል በበቂ ሁኔታ አለም የተባለ ሲሆን በግዳጅ ያለው የሚኒሻ አባላትም የተሰጣቸውን ግዳጅ በአግባቡ እየተወጡ ነው የሚል ግምገማም ቀርቧል። ጀነራል ብርሃኑ በቀለ በበኩላቸውም ቀጠናው የተለየ ቀጠና እንደሆነና ልዩ ትኩረት ሰጥቶት ስራ መስራት እንደሚጠይቅም ተናግረዋል። በአማራ ክልል በኩል በተዋቀረው የወልቃይት ዞንና አስተዳደር በኩል ይፋ የሆነው መረጃም የሰሜን ምዕራብ ዕዝ ዋና አዛዥ ጀነራል ብርሃኑ በቀለ ወልቃይት ስትራቴጂካዊና የተለየ ትኩረት የሚሻ ቀጠና መሆኑን በጥብቅ ማሳሰባቸውን አመላክተዋል። ጀነራሉ ቀጠናው ካለው ጂኦፖለቲካዊ አቀማመጥና ካለፈው የጦርነት ታሪክ አንጻርም ልዩ ትኩረት ሰጥቶት ዘላቂ የደህንነት ስራዎች መስራት እንደሚጠይቅም ገልጸው የሰራዊቱና የአካባቢው ጸጥታ መዋቅሮችም በቅንጅት መስራት እንዳለባቸው አቅጣጫ አስቀምጠዋል። በወልቃይት ቀጠናዊ ኃይል ዝግጅት መደረጉም የአካባቢውን ደህንነት ለማስጠበቅና የህዝቡንም ሰላም ለማረጋገጥ የሚረዳ መሆኑ የተገለጸ ሲሆን በሌላ በኩል ደግሞ ከትግራይ ወገን ጋር ያለው የድንበርና የማንነት ውዝግብን በሰላማዊና በፖለቲካ ውይይት ለመፍታት የሚደረጉ ጥረቶችን እንዳያደናቅፍና ወደ አዲስ ወታደራዊ ግጭትም እንዳያመራ ያሰጋል። ህወሓት ዳግም ጦርነት ለመክፈት እየተዘጋጀባቸው ከሚገኙ ግንባሮች መካከል አንዱ የወልቃይት ሲሆን ከቀናት በፊትም በዚሁ ግንባር ጥቃት ለመክፈት ሞክሮ በአየር ኃይል ተደብድቦ ወደ ኋላ ማፈግፈጉ ይታወቃል። ህወሓት በተጋጋሚ ግዛቴን ለማስመለስ የሚከፈለን ሁሉ መስዋዕትነት እከፍላለሁ እያለ ፊቱን ያዞረበትን የትግራይ ህዝብ ለማያዝ የሚሞክረው በወልቃይት እንደሆነም የተገለጸ ሲሆን ለዚህም ይረዳው ዘንድ በርካታ ወታደራዊ እንቅስቃሴዎችን በዚሁ ቀጠና እያከናወነ እንደሚገኝም ተገልጿል። ወደ ሌላኛው መረጃችን ተሻገርን። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ሀገራቸው የያዘችው የባሊስቲክ ሚሳይል ፕሮግራም በፍጹም ለድርድር የማይቀርብ መሆኑን በጽኑ አስታወቁ። ፕሬዝዳንቱ በፓኪስታን እያደረጉት ያለውን የስራ ጉብኝት ተገን በማድረግ በሰጡት መግለጫም ኢራን ራሷን ለመከላከል የገነባችው ሚሳይል ባይኖር ኖሮ አሁን ላይ ሀገሪቱ እጣ ፈንታዋ እንደ ጋዛ ሊሆን እንደሚችልም አስገንዝበዋል። መሱድ አክለውም ለራሳችን መከላከያ ያዝናቸው ሚሳይሎች ባይኖሩ ኖሮ እስራኤልና አሜሪካ ለሽማግሌም ሆነ ለህንጻ ሲያዝኑ ኢራንን ልክ እንደ ጋዛ ያፈርሰዋት ነበር ሲሉ የጦር መሳሪያዎቻቸው ለሀገራቸው ሁሉና ወሳኝ መሆናቸውን አስምረውበታል። ኢራን በማንኛውም ሁኔታ ውስጥ ብትሆን ከማንኛውም አካል ጋር በመከላከያ አቅሟ ዙሪያ በፍጹም ለድርድር እንደማትቀመጥ ፕሬዝዳንቱ በቁርጠኝነት ገልጸዋል። በዚህ መሃል ደግሞ ሪፐብሊካኖች በአብላጫ ድምጽ የያዙት የአሜሪካ የህግ መወሰኛ ምክር ቤት ትራምፕ የኢራንን ጦርነት እንዲያስቆሙ የቀረበውን የውሳኔ ሀሳብ ማጽደቁ ሰምቷል። ይህም ትራምፕ ያለ ምክር ቤቱ ፍቃድ ወታደራዊ እርምጃ መውሰድ እንዳይቀጥሉም ከውሳኔ ያስተላለፈው ሆኗል። ብዙ ሪፐብሊካን እንደራሴዎች ከዲሞክራቶች ጎን በመቆማቸው ውሳኔውም 50 ለ48 በሆነ አብላጫ ድምጽ ጸድቋል። በሰኔ ወር መባቻ ላይ የአሜሪካ ህዝብ ተወካዮች ምክር ቤት ትራምፕ በኢራን ላይ ተጨማሪ ጥቃቶችን እንዳይፈጽሙ የሚያግዱ ውሳኔዎችን ማስተላለፉ ይታወቃል። ውሳኔው ያስተላለፉት 215 ለ208 በሆነ ድምጽ ሲሆን 4 ሪፐብሊካኖችም ጦርነቱን በመቃወም ዲሞክራቶችን ተቀላቅለዋል። በወቅቱ የዋይት ሀውስ ባለስልጣናት በበኩላቸውም የተኩስ አቁም ላይ በመድረሱ የአሜሪካ ወታደሮች እንደሚወጡም ለቢቢሲ ገልጸዋል። ውሳኔው ጸደቀውም ሁለቱ ሪፐብሊካን እንደራሴዎች በምክር ቤቱ ስላልነበሩ እንደሆነም ታክለዋል። የምክር ቤቱ ውሳኔም ተምሳሌታዊ ሲሆን በሁለቱም ኮንግረሶች ቢጸድቁም እንኳን ለትራምፕ ተልዕኮ እንደ ህግ አይተገበርም።